እስክንድር ነጋ ስለ ሰላም ስምምነቱ ተናገሩ። ሰላም የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአማራ ብሔራዊ ክልላዊ መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር ዘላቂ የሰላም ስምምነት ተፈራረሙ መባሉን የድርጅቱ መሪ አቶ እስክንድር ነጋ ውድቅ አደረጉ። አቶ እስክንድር ነጋ ዛሬ ለዶቼ ቬሌ እንዳሉት ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎት የለውም ብለዋል። ማስረሻ ሰጥ የተባለው የታጣቂ ቡድኑ ከፍተኛ አመራር ባለፈው ሳምንት ከመንግስት ጋር ሰላማዊ ድርድር ማድረጉ ሲገለጽ ከዚህ ድርድር ጀርባ እስክንድር ነጋ አሉበት ሲሉ አቶ ደረጀ ከበደ የተባሉ የቀድሞ የባልደራስ ፓርቲ አባል ለዝግጅት ክፍላችን ተናግረዋል። አቶ ደረጀ ይህንን ቢሉም አቶ እስክንድር ነጋ ግን ለዶቼ ቬሌ እንደተናገሩት ድርጅታቸው ከመንግስት ጋር አልተደራደረም፣ የመደራደር ፍላጎት የለውም ብለዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የአማራ ፋኖ ህዝባዊ ድርጅትን ወክለው ከቀረቡ ካፒቴን ማስረሻ ሰጤ ጋር ባለፈው ሳምንት ነበር በይፋዊ ስነ ስርዓት አዲስ አበባ ውስጥ መፈራረማቸው የተገለጸው። ነገር ግን ድርጅቱ የተደረገው ስምምነት ከግለሰብ ጋር እንጂ ድርጅቱን የሚወክል አይደለም ሲል ማስተባበያ ሰጥቶ ነበር። በአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅትን በመወከል ማስረሻ ሰጤ የተፈራረሙት ዘላቂ የሰላም ስምምነት ጥያቄ በርትቶበታል። ማስረሻ ስምምነቱን የፈረሙት አፋሕድ ከአመራርነት እንዳገዳቸው ባሳወቀ በቀናት ልዩነት ነው። የፋኖን እንቅስቃሴና የአማራ ክልልን ፖለቲካ የሚከታተሉ አጥኚዎች ስምምነቱ ከግለሰብ ያለፈ እንዳልሆነ ይተቻሉ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በአዲስ አበባ ከማስረሻ ሰጤ ጋር በተፈራረሙት ስምምነት ከፍ ያለ ተስፋን ሰንቀዋል። በክልሉ ከ3 ዓመታት ገደማ በፊት ጦርነት ከተቀሰቀሰ ወዲህ በፋኖ አመራርነት ስማቸው ከሚነሳ ግለሰብ ጋር ስምምነት ሲፈራረሙ የመጀመሪያ ነው። በኢትዮጵያ መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ በሚደረግበት ወቅት ክልሉን የመምራት ኃላፊነት ከፍ አለ የተረከቡት አቶ ረጋ ስምምነቱ ከተፈረመ በኋላ ተወያይተንና ተደራድረን በክልላችንና በሀገራችን ዘላቂ ሰላምን ለማረጋገጥ ቆርጠን ተነስተናል ሲሉ ተናግረዋል። የቀድሞ የተዋጊ ሄሊኮፕተር አብራሪ ካፒቴን ማስረሻ ሰጤ ስምምነቱን ከመፈራረማቸው በፊት ከስራ አስፈጻሚ ኮሚቴም ይሁን ከድርጅቱ አባልነት እንደታገዱ የአማራ ፋኖ ህዝባዊ ድርጅት አስታውቆ ነበር። እስክንድር ነጋ በሰብሳቢነት የሚመሩት አፋሕድ ማስረሻ ሰጤና መስፍን አባት የተባሉ ሌላ አመራር ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ ህዳር 20 ቀን 2018 ዓመተ ምህረት ተገልጿል። የድርጅቱ መግለጫ ከወጣ ከ5 ቀናት በኋላ ግን ማስረሻ በአፋሕድ ስም ስምምነቱን ፈርመዋል። ስምምነቱን ከፈረሙ በኋላ ወደ ጫካ የወሰዱን የተለያዩ የህዝብ ጥያቄዎች ነበሩ ያሉት ማስረሻ ጥያቄዎቹ የሚመለሱበት የጊዜ ሰሌዳ መቀመጡን ተናግረዋል። ማስረሻ በሂደት አሁን የሚመለሱት በአጭር ጊዜ፣ በመካከለኛ ጊዜና በረጅም ጊዜ የሚመለሱ ብለን በ3 ከፍለን ተወያይተን ተስማምተናል ሲሉ ተደምጠዋል። ዶይቼ ቬሌ በጉዳዩ ላይ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ እስክንድር ነጋን ለማነጋገር ያደረገው ጥረት አልተሳካም። ይሁንና በማህበራዊ መገናኛ ዘዴዎች በተሰራጨ የድምጽ መልእክት አቶ እስክንድር አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ ከመንግስት ጋር ተደራድሮ እንደማያውቅ ገልጸዋል። ስምምነቱ የተፈረመው የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሶልማ ማሊካ ሀዳዲና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሪ በተገኙበት ነው። የአፍሪካ ህብረት የስምምነቱን ተግባራዊነትና በአጠቃላይ የኢትዮጵያን ሰላም ለመደገፍ ቁርጠኛ እንደሆነ አስታውቋል። ስምምነቱን የደፋር እርምጃ ያለው ኢጋድ የቀሩት ታጣቂ ኃይሎች ተመሳሳይ እርምጃ እንዲወስዱ ጥሪ አቅርቧል። የድርጅቱ መሪ አቶ እስክንድር ነጋ ለዶቼ ቬሌ በሰጡት ቃለ ምልልስ ስምምነቱ ከድርጅቱ እውቅና ውጭ የተደረገ መሆኑን ተናግረዋል። ድርጅቱ አሁን ባለው ተጨባጭ ሁኔታ ከመንግስት ጋር የመደራደር ፍላጎት የለውም ያሉት አቶ እስክንድር ያላቸው አማራጭ እሳቸው ራስን መከላከል ያሉትን የትጥቅ ትግሉን ማስቀጠል ብቻ እንደሆነ ያመለክታሉ። አቶ እስክንድር ችግሮችን በድርድር ለመፍታት ያላስቻለን መንግስት በተከተለው የአንድ ወገን ፍላጎት በአንድ እጅ ማጨብጨብ ምክንያት ነው ብለዋል። ከመንግስት ወገን የሚሰማው የድርድር ዜናም ቢሆን ከዓለም አቀፉ ማህበረሰብ የሚመጣ ግፊትና ጫና ውጤት ነው ባይም ናቸው። ኢትዮጵያ ውስጥ የተደረገው ስምምነት ከድርጅቱ በወጡ የአመራር አባል በኩል መፈጸሙ ምናልባት በአፋሕድ ውስጥ መከፋፈል ተከስቶ ይሆን የሚል ጥያቄ የቀረበላቸው አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ ምላሽ ሰጥተዋል። በስምምነቱ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት የሚሉት አቶ እስክንድር ከስምምነቱ በኋላ የሚታየው የታጣቂዎች በሰላም መመለስ የስምምነቱ አካል ሳይሆን በፊትም የነበረ እውነት ነው ብለዋል። ከአማራ ክልል ውጭ ካሉ እንደ ህወሓትና የኤርትራ መንግስታት ጋር ጥምረት ፈጥሯል ተብሎ ስለሚቀርብባቸው ክሶች መልስ የሰጡት አቶ እስክንድር በተለይ ከህወሓት ጋር ጥምረት ፈጥራቸዋል መባሉን ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ብለዋል። ከኤርትራ መንግስት ጋርም አላቸው ስለተባለው ግንኙነትም አቶ እስክንድር አስተባብለዋል። የኤርትራ መንግስት ከፋኖ ታጣቂዎች ጋር አብሮ የመስራት ፍላጎት ያለው እንደማይመስላቸው በመግለጽም ተከላክለዋል። ነገር ግን እንዳስፈላጊነቱ የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳላቸው አቶ እስክንድር አልሸሸጉም። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።